እንደምን ከረማችሁ ውድ ተመልካቾቼ ዛሬ ውሎ በካናዳ የተሰኘ ፕሮግራማችንን ይዤላችሁ መጥቻለሁ በካናዳ ዊኒፔግ ለረጅም ዓመታት መኪናን በማስተማር ሙያ ላይ የተሰማራ ኢትዮጵያዊ ወንድማችን ነው በተለይ ሀበሻውን በማስተማር ይታወቃል በታጋሽነቱ በትህትናው ሰዎች ያደንቁታል ቶሌራ ተሰማ በየኔ ባላለው እንግዲህ በካናዳ በስም ነው በላስት ኔም ነው የምጠራው ቶሌራ በየኔ ነው የሚባለው በፈረንጅ አቆጣጠር በ1999 መጨረሻ ኦክቶበር ወር ነው ካናዳ ዊኒፔግ የገባሁት ከዛ ጀምሮ እዚሁ ነው የምኖረው የዛሬ 21 አመት ማለት ነው እንግዲህ ከዛ ካናዳ ገብቼ በ10ኛው አመት ከ10ኛው አመት ጀምሮ በ209 ጀምሮ ክላስ 5 መኪና አስተምራለሁ ክላስ 5 ማለት ቤዚክ ወንም የመሰረታዊ ሰዎች የግል መኪና የሚጠቀሙበት በአብዛኛው ከ185 እጅ 85% የሚሆን የካናዳ እንትን የሚጠቀምበት ደረጃ ነው እሱን አስተምራለሁ እንግዲህ ብዙ ሰው አስተምራለሁ እግዚአብሔር ይመስገን ብዙ ተሳክቶልኛል ዳሬ እንደ ከስተመር አለችኝ ከስተመሬ ከዚህ በፊት ተምራ አሁን ለሮድ ቴስት ወይንም ለመንገድ ለፈተና እየተዘጋጀች ነው ስለዚህ ወደ እሷ እየሄድኩ ነው እሷን ፒክ አድርጌ ከዛ በኋላ ወደ ልምምዱ እንሄዳለን ማለት ነው ዝግጅቱ እሷ ጀማሪ አይደለችም ከዚህ በፊት ተምራ ለሮድ ቴስት እየተዘጋጀች ነው በዚህ ነው እንግዲህ ደወለች እንዳው ሄሎ ቶሌራ ሰላም ነሽ ወይ ዳርሽ ልክ ልደውል ደወልሽ በጣም አሪፍ በቃ ያየሁት ነው አዎ አየሁሽ በቃ እሺ ሰላም ነሽ ወይ እንደነሽ ሰላም ነሽ እንግዲህ ማስክ ማድረግ አለብኝ አንቺ አርገሻል አይደለም እኔ ማድረግ አለብኝ ኦኬ ላይሰንስም ይቻላል እሺ ከገባሽ በኋላ ስለምበርድ እንግዲህና ሰላም ነው እንዴና አዲሱ ሰላምታ ነው እንግዲህ ዛሬ በረዶ ነው ትንሽ ያዳልጣል ነው መሰለኝ ላይሰንስሽልየው እሺ ጃኬቱ አይመችም መሰለኝ ባወልቀው አሪፍ ነው ታልኩ ጥሩ ነው ይመችሻል ጥሩ ነው ገና 4 አመት አለሽ ማለት ኤክስፐርት ላይረግ እንግዲህ ጉድ በጣም ጥሩ ነው ዛሬ እንግዲህ የመጨረሻችን ነው ከሮድ ቴስት በፊት የምታረጋቸው ልምምዶች ናቸው ያው ከዚህ በፊት እንደምታውቂው ብዙ ተለማምደሻል አሁን ዝግጁ ነሽ የመጨረሻው ነው ኦኬ ላስቀምጠው እዛ ጋር ምንም ችግር የለውም እና ከአዲስ መጀመሪያ የለብኝም እንግዲህ ታውቂያለሽ አይደል የመኪናዎቹን ኮምፖነንቶች ግን አንድ እርግጠኛ መሆን ያለብን ሲግናሉን እስቲ ወደ ግራ አብሪ ወደ ግራ እንደዚህ ኦኬ ወደ ቀኝ ኦኬ እንግዲህ የብሬክ ላይቱንም ምን ያቻለው ከቀደም ብዬ ማለት ነው ይሄ ፋክሽናል መሆን አለበት ለመጀመር ማለት ነው ኦኬ ስለዚህ ወንበርሽን አጀስት አድርጊ እሺ አስተካክሊ በቁመትሽ ማለት ነው እንዴት ነበር ጥሩ ነው እግዚአብሔር ይመስገን ብርዱ እንዴት ነው ዛሬ ትንሽ ይበርዳል አይደል ትንሽ ይበርዳል ስሊፐሪ ነው ውጪው በጣም ያዳልጣል እንግዲህ ማኒቶባ እንደዚህ ነው እኔ በጣም የሚገርምሽ ይወደዋለሁ ይሄን ወይዘር በጣም ነው የምወደው በጣም ሌላ ሀገር የማይገኝ ነው እንግዲህ እኔ ግድ የለኝም ከዚህ ከብርዱ ጋር እንደማታፈነው አሁን እንዴት ነው ማረጋው አጥፊውና ያው ከዚህ በፊት እንዳስተማርኩሽ ስትነሺ ከቦታ ስትነሺ ሲግናል ቼክ ነው የምታረጊው ምናልባትኛ ቆመናል አይደለም የቆምን መስሏቸው ሌሎች መኪኖች መተው ሊያልፉ ስለሚችሉ እነሱን ሲግናል ታረጋለሽ ኦኬ እንደዚህ ቼክ ታረጋለሽ ምንም መኪና የለም እና እንዴት እሺ ይሄ አሁን ፓርክ ላይ ነው ፓርክ ላይ ነው ዲሌር ብሬክ ወደጂና
መኪና ወደ ማስተማር ሙያ የገባሁት እኔ አገር ቤት ልምድ አልነበረኝም ወደ ካናዳ ሲመጣም በጣም ወጣት ስለነበርኩኝ ያኔ አስተማሪ የመሆን እድልም አልነበረኝም እዚሁ ካናዳ ነው እኔ የራሴን መንጃ ፈቃድ ያወጣሁት አገር ቤት አላስተማርኩም ማለት ነው እዚህ ጋር ወደ ማስተማሩ ስራ እንዲገባ ያስገደደኝ ነገር ያለው የኛ ያበሻ እንግዲህ ቤተሰብ ብዙ ሲቸገሩ በትራንስፖርት ምክንያት ሲቸገሩ እኔ ራሴ ሰው እየለመንኩ ያደረሱኝ ነበር በዛ ላይ ደግሞ ባሎች ብቻ ናቸው የሚነዱት እዚህ ሀገር እና ሴቶቹ መኪና የመንዳት አላማውም አልነበራቸውም የሚቻልም አይመስላቸውም ነበር ቁጭ ብዬ ያሰብኩና ለምንድን ነው እኔ ጀምሬ በተለይ ሴቶቹን ባስተምራቸው ይገዛ ይሆናል ለፋሚሊ ወይንም ለቤተሰቡ በመል እንትን ገባውና ሶስት ከኛ ቸርች ማለት ነው ከቤተ ክርስቲያናችን ሶስት ሴቶች ነበሩ በጣም ይቀርባቸው አንድ አይነት ፋሚሊ ነን እና በእነሱ ምክንያት ነበር ጀመርኩት እግዚአብሔር ይመስገን ተሳካለኝና እነሱም እየነዱ ነው ከዛ ወዲህ እንግዲህ ብዙ ሰዎችም ተምረዋል በዚህ ሰበብ ነው ወደ ስራ የገባሁት አሁን ግን ሙሉ ስራ ፉል ታይም አድርጌ እየሰራው ነው ሁሌ እንግዲህ በረዶ ላይ ያው ከዚህ በፊትም እንዳልኩሽ ዛሬ ትንሽ እንትን ይላል መብራት እንትን ናትፊው ስለናት ምክንያቱም ወደዚህ ብትታጠፍ ያስመስልብሽ ልክ ነው እንደዛ ነውና ይረሳል እኮ ሲገመት እንደዛ ነው ብዙ ሰዎች ደግሞ ፓኒክ ይሆናሉ ይተረበሻሉ ስለፈተና ሲነሳ አይ ነው ይሄ መሆን የለበትም ምክንያቱም አንቺ ዝግጁ ነሽ አሁን ብቁ ነሽ ግን ፈተና ነው መፍራት አለብኝ ብለው አምነው የሚቀበሉ ሰዎች አሉ መሆን የለበትም እውነት ነው ዲች ጋር ዞራለን ሲግናል ታረጋለሽ ከጎንሽ ቼክ ታረጋለሽ ሌላ መኪና የሚቀርምሽ እንደ የትሬኒንግ መኪና ስለሆነ ቀስ ብለን ስለምንሄድ አንደርስታንድ ያደርጋል ጥሩነቱ እሱ ነው እንደዛ ነውና በጣም ጥሩ ነው አነዳደሽ በጣም ጥሩ ነው የካናዳ አየር ጠባይ እንግዲህ ፎልና ስፕሪንጉን እንተውና ክረምትና በጋውን ብንከፈል በጣም ኃይለኛ ብርድ ነው ያለው በተለይም ዊኒፔግ የምኖርበት ከ4 እስከ 6 ወራት በሚሆን በበረዶ የተሸፈነ ነው እና አንድ ሰው መኪና ለመንዳት እንግዲህ ያንን የዊንተር ድራይቪንግ ቴክኒክስ የሚባል አለ እሱን ማወቅ አለበት ስለዚህ ከዚህ ጋር ማስተማሩ ቀላል ባይሆንም ግን ከለመድኩት በኋላ በጣም ሰው መማር አለበት ብዬ የምመክረው በዚህ በክረምት ነው ምክንያቱም በክረምት ስትማሩ በጋ ላይ መንዳት በጣም ይቀላል በጋ ላይ የተማሩ ግን ክረምት የመጀመሪያው ነው ሲወርድ በጣም አደጋ ነው የሚበዛው እና ምቹ ጊዜ ነው ምለው ለደንበኛው ለተማሪዎቹ ምቹ የሚሆነው ስፕሪንግና በጋ ላይ ነው ግን በጣም የሚጠቅመው ደግሞ ክረምት ላይ የተማሩ ሰዎች ናቸው ስለዚህ በሁሉም ጊዜ በሁሉም ዌዘር ኮንዲሽን መማሩ በጣም ይጠቅማል ይሄ ጊዜ ወስነው ነገር አይደለም ሁሉ ጊዜ መኪና ስለምንነዳ እንደ አጋጣሚ ክረምት ላይ ከሆነ ክረምት ላይ የተማሩት በጣም ብዙ አድቫንቴጅ አላቸው አንድ ሰው መኪና ለመንዳት የመጀመሪያ መስፈርቱ የመጀመሪያ ደረጃ የጽሁፉን ወይንም የቃሉን ማለፍ ነው ከዛ ፍቃድ ይሰጣል ሰው እንግዲህ ያንን ማለፍ ማለት ምልክቶቹን ያቃል የሃይዌይ ትራፊክ አክት የሚባለውንም ያቃል ከዛ በኋላ ማስተማር ይፈቀዳል ማለት ነው አንድ ሰው መንጃ ፍቃድ ለማውጣት የሚፈጅበት ጊዜ እስከ 1 አመት ነው አዲስ ጀማሪ ከሆነ ማለት ነው አንደኛ የቃል ፈተናው ወይንም የጽሁፍ ፈተናው ካለፉ በኋላ ልምድ ከሌላቸው ከሀገር ቤት ሌላ መንጃ ፍቃድ ከሌላቸው 9 ወር የመጠበቅ ግዴታ አለባቸው ያ 9 ወር የሚጠበቀው ምክንያቱ ሰው በዛ 9 ወር ጊዜ ውስጥ ተዘጋጅቶ ለሮድ ቴስት እንዲዘጋጅ ተብሎ ነው ከዛ 9 ወሩን ተለማምዶ ይመጡና ከ9ኛው ወር ጀምሮ ደግሞ ወደ ሮድ ቴስት መሄድ ይጀምራሉ ብዙ ጊዜ ሰዎች ባንዴ ስለማልፉ በሁለት በሶስት ስለማልፉ ከመጀመሪያው እስከ ጨርሱ በተከታታይ እንትን ካሉ 1 አመት ባልሞላ ጊዜ ውስጥ እስከ 12 ወር በሞላ ጊዜ ውስጥ መንጃ ፍቃዳቸውን ወስዳሉ በአንጻሩ ደግሞ ከሀገር ቤት ፍቃድ ያላቸው ልክ እንደመጡ የቃል ፈተናውን ካለፉ
ፉል ምንድነው ኤ የሚባል አለ አውቶራይዝድ ፐርሚት ነው የሚሰጣቸውና ወዲያው ፈተና ሊፈተኑ ይችላሉ እነሱ በ3 ወር ሊጨርሱ ይችላሉ ብዙ ጊዜ መኪና የሚማረው አዲስ ሰው ነው እና ይከብደዋል ገና እንትኑ አቨሬጅ እኮ $1000 ይጨርሳል አቨሬጅ አይደለ አዲስ ሰው እንደውም መጥፎ አይደለም ከኢትዮጵያ መንጃ ፍቃድ ይዞ መምጣት በጣም ጥሩ አድቫንቴጅ አለው መንጃ ፍቃዱ ግን ትክክለኛ መሆን አለበት አንዳንድ ሰዎች ፎርጅድ እየመጡ አውተንቲኬሽን የሚባል አለ ወደ ኢትዮጵያ ኤምባሲ ኦታዋ ይላክና አውተንቲኬት ወይንም ይረጋገጣል መረጋገጥ አለበት ብዙ ሰዎች እስካሁን ባለኝ መረጃ መሰረት ብዙ ሰዎች እውነተኛውን ያመጡ ስለሆነ እየተጠቀሙ ነው ያ ማለት ሰውየው ልምድ አለው 9 ወር መጠበቅ የለበትምና አድቫንቴጅ አለው መፈተኛ ቦታ ነው አሁን ኤምፒአይ ይባላል እንግዲህ በማኒቶባ ፐብሊክ ኢንሹራንስ ነው በነገራችን ላይ ማኒቶባ ውስጥ ፐብሊክ ኢንሹራንስ ነው የሚባለው የህዝብ ነው እና በቦርድ ነው የምተዳደረው ግን የህዝብ ነው አሁን ባለንበት ደረጃ ለኮሮና ሲባል መኪና ውስጥ ጠብቂ ትባያለሽ ከዛ በኋላ መኪና ውስጥ መጥተሽ ትጠብቂያለሽ ፈታኙ ይመጣል ልክ ቅድም ስንነሳ ያረግነው ሲግናል ቼክ ምናምን ብሬክ ላይት ሁሉ መስራቱን ቼክ አድርጎ እንዴት እንደምወስድሽ ፓርኪንጉ ፓራለል ፓርኪንጉ አሁንም ማሳየሽን ፓራለል ፓርኪንግ ጭምር እንዴት ማድረግ እንዳለብሽ ያስረዱሻል ጥያቄ ካለሽ ንገሪኝ ጠይቂ ይሉሻል ከመነሳት ይጀምራል ስለዚህ መንገድ ላይም ደግሞ ግራ ከተጋባሽ ወይ ለምሳሌ ሱቀኝ ብሎ ግራ ከመሰለሽ እንደገና መጠየቅ ትችያለሽ ካልጠየቅሽ አይረዱሽም ልክ ነው ስለዚህ አወጣጤን ሳይቀር ነው በቃ ኢሚዲየትሊ ወዲያውኑ ነው ፈተናውን የሚጀምረው ማለት ወዲያውኑ ፈታኙ መጣ ያስረዳሻል ስሙን ያስተዋውቅሻል ፈተናውን እንደሚፈትንሽ ፈታኝ መሆኑን ይነግርሻል ከዛ በኋላ ፓራለል ፓርኪንጉን እንዴት እንደምትሰሪ መንገድ ላይ ስንሄድ ትሪክ የለም ማታለል የለም መዋሸት የለም ባክሌን የሚባል የለም መንገድ ስም የሌለው መንገድ ላይ አይወስዱሽም እንተሻል ድራይቭ ዌይ የሚባል ምንድነው ፓርኪንግ ሎት ከትትነሽና ስትመለሽ ብቻ ነው ፓርኪንግ ሎት የሚያስገቡሽ ከዛ ውጪ የለም እንተሻል እና እንደዚህ አስረድተውሽ ይሄዳሉ ችግሩ የብዙ ሰው ችግር በተለይ ያበሻ ችግር የእንትኖቹ አክሰንት አይገባቸውም የነጮቹ አልገባኝም ማለት ደግሞ ያፍራሉ ማለት የለበት መጠየቅ አለባቸውና እንደዚህ ነው በኋላ ፈታኞቹ ሲያስረዱ አላወኩም ነበር ይላል ተፈታኙ አልጠየቀኝም እኮ እንዴት አውቃለሁ እኔ ምንድነው እነሱ ምሉት እንትናችንን ጭንቅላታችንን አነቡ ምን ሰራውን ነው የሚያዩት ስለዚህ አሁን ታስተምረው ጠይቁ አልገባኝም ጠይቁ ደሞ ፈረንጅ ችግር የለውም ሲጠየቅ ደስ ይላቸዋልና ማስረዳት ደስ ይላቸዋል ስለዚህ ምንም መፍራት አያስፈልግም ስለዚህ ጠይቃለሁ ያልገባኝ ነገር ካለ ጠይቂ ይያልከኝ ነው ልክ ነው በጣም ጥሩ ስለዚህ ቀጥታ ልሂድ ኦኬ የቱ ጋር ነው የምታሳየኝ ሲግናል አድርጋ ወደ ግራ ኦኬ ልወጣ ስል ያረጋለ ሁሉ ጊዜ ይሄ እንግዲህ ፓርኪንግ አገር ቤት ጋራጅ ነው የሚሉት እዚህ ጋር ፓርኪንግ ፓራለል ፓርኪንግ ነው የሚባለውና ማስተማሪያ እቃችን ይሄ ነው ፖሉ ደግሞ ይሄ ነው ዘሮቹ ማለት ነው የሚከፈሉት ከኢትዮጵያ ለሚመጡትና ከመጡ ቅርብ ጊዜ ውስጥ ላሉት አንደኛ ካናዳ ውስጥ በተለጠኑት ሀገራት ካናዳ አሜሪካ ውስጥ መንጃ ፍቃድ ማለት በጣም አስፈላጊ ነው በጣም አስፈላጊ ነው እና ለአንድ ቤተሰብ ለአንድ ግለሰብ በጣም አስፈላጊ ነው
አሁንማ በጣም ግዴታም እየሆነ ነው ጥሩ ስራ ለማግኘት አንድ ሰው መንጃ ፈቃድ ሊኖረው ይገባል ስለዚህ በጣም ይጠቅማል ከሀገር ቤት የሚመጡት ደግሞ ትክክለኛ መንጃ ፈቃድ ከሆነ በመንግስት የሚሰጥ ትክክለኛ ነገ አውተንቲኬት ቢደረግ ወይንም ቢፈተሽ ትክክለኛ ሆኖ የሚገኝ ከሆነ ይጠቅማል ሌላ ሸኝ ምናምን አያስፈልገው አንዳንዴ በርግጥ እዚህ በመንግስት ኤጀንሲዎች በመንግስት ወኪሎች ይተረጎማል በአማርኛ ወይ በኦሮምኛ ወይ በትግርኛ ወይ በሶማሊኛ ተጽፎ ይመጣ በየሪጅኑ ካለው እዚህ ጋር ወደ እንግሊዝኛ ተተርጉሞ ተቀባይነት ያገኛል ማለት ነው ካናዳ ውስጥ የትኛውም ፕሮቪንስ ስትሄዱ በዛ እንደ ፓስፖርት ነው የሚጠቀመውና በጣም ተቀባይነት ያለው በአንደኛ ደረጃ ተቀባይነት ያለው መታወቂያ ነው ድራይቪንግ ላይሰንስ መኪና ለማስተማር አንደኛ የሙያ ፍቅር የሚባል አለ እዚህ ሀገር የሙያ ፍቅር ሁሉም ሰው እንግዲህ ሁሉም ሰው አስተማሪ ሊሆን አይችልም ሁሉም ሰው ተማሪ ሊሆን አይችልም ሁሉም ሰው ሐኪም ሊሆን አይችልም ሁሉም ሰው ሎየር መሆን አይችልም የተሰጠው ነው አንደኛው ትልቁ መኪና ለማስተማር ትልቁ የሚያስፈልገን ትዕግስት ነው ፔሸንት በጣም ትዕግስተኛ መሆን አለብን ሁለተኛ ከስተመሩ ክላይንቱ ደንበኛው ሲመጣ ምን ፈልጎ እንደመጣ መረዳት አለብን አንደኛ ሰዓቱን ሰውቶ ገንዘቡን ከፍሎ ሲመጣ ጥቅም ፍለጋ ነውና ያንን በትዕግስት በሚገባ በመከባበር ማስተማር ነውና ይሄ ነውና ትልቁ እኔ ትዕግስት ነው የትልቁ ትጥቅ እንደገና ደግሞ ችሎታም ያስፈልጋል የሚፈልገውን የትራፊክ ሃይዌይ ትራፊክ አክት የሚፈልገውን ማሟላት ነው ለራሴ ማሟላት አለብኝ መጀመሪያ ያንን ነው ማስተምረው ብዙ ሰዎች ፈተና ይሄዱ ማይሳካ ከሆነ ማልፉ ከሆነ ራሴን መመርመር አለብኝ ምንድነው ችግሬ እኔ ጉድለቴ ምንድነው ምለው መመርመር አለብኝ እንግዲህ ልዩ ችሎታ ነው ምለው እኔ ትዕግስት ነው በመጨረሻ ማስተላለፍ የምፈልገው ነገር ብዙ ሰዎች ተስፋ ቆርጠው ቁጭ ብለዋል መንጃ ፈቃድ ማለት ድራይቪንግ ላይሰንስ ማለት ካናዳ ውስጥ በጣም ጠቃሚ ነገር ነው በዚህ ጉድለት ይሄንን በማጣት ብዙ ስራ ይፈቱ ሰዎች አሉ ተስፋ ቆርጡ ሰዎች አሉ የሚቻል ነገር ነው ሁያንዳንዱ ሰው በየቋንቋው አስተርጓሚ ይዞ ሄዶ መፈተን ይችላል ይቃሉ ከዛ መንገድ ላይ የምንነዳው ደግሞ ማንንም ሰው ይነዳል ፈረንጆች ውሻ ተልጥነው ያስነዱ ነው ዝንጀሮ ተልጥነው ያስነዱ ነው እኛ ደግሞ ሰዎች ነን ይቻላል ተስፋ መቁረጥ የሚባል ነገር አያስፈልግም በተለይ ሴቶቻችን ብዙ ጊዜ ተስፋ ቆርጠው የማይቻል መስሏቸው ይቀመጥ በጣም የሚገርምሽ ደግሞ እንደ ሴቶች ጠንቃቃ ድራይቨር የለም በጣም እኔ ካስተማርኳቸው ወንዶች 10 ቢጋጩ ሴቶች ግን 1-2 ነው የሚሰማውና ይሄንን እኔ አደራላለው ለቤተሰብ በተለይ ለቤተሰብ ልጆች ያላቸው ሰዎች ይሄንን እድል እንዲጠቀሙ እኔ አደራላለው